የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ አከናውነው ያው በተደጋጋሚ በነበረን መግለጫ ፕሮግራም ስናሳውቅ ቆይተናል። በዚሁ መሰረት ቦርዱ ከየምርጫ ክልሉ የተረጋገጡትንና በምርጫ ክልል የተለጠፉትን ውጤቶች ወደ ማዕከል እየሰበሰበ ይገኛል። ትናንትናም በሰጠሁት አፕዴት የተወሰኑ ምርጫ ክልሎች ሲቀሩ በአብዛኛው በሚባል መግባታቸውን አረጋግጠን አሳውቀናል። እንግዲህ ደግሞ ዛሬ እናንተ ይሄንን የማረጋገጫ ሂደት ምን ይመስላል፣ ምን ስርዓት አለው፣ እንዴት ይከናወናል የሚለውን በአይናችሁ ያያችሁት የመሰከራችሁት የማዕከሉን የቦርዱን የውጤት ማረጋገጫ ማዕከል አይታችኋል። እንግዲህ ስራው በጣም ጥንቃቄ የሚጠይቅ በጣም ሰፊ ስራ ከየምርጫ ክልሉ የመጡትን የተዳምረው የቀረቡትን ውጤቶች በትክክል መሆናቸውን የማረጋገጥ ስራ እየተሰራ ነው ያለው። ስለዚህ ስራው ሰፊና ጥንቃቄ የሚጠይቅ በመሆኑ በዚህ የተሰማሩት የቦርዱ ሰራተኞች ያው ትኩረት ሰጥተው ጠዋትም በጠዋት ገብተው ማታም አምሽተው እየሰሩ ይገኛሉ ማለት ነው። እንግዲህ እንዳያችሁት በዚህ የማጣራት ሂደት ከየምርጫ ክልሉ የሚመጡት ውጤቶች የሚቀበል የስራ ክፍል አለ። ያ ስራ ክፍል ተቀብሎ ወደ ማረጋገጫ ስራ ለሚሰጡት ባለሙያዎች ይቀርባል። እነዛ ባለሙያዎች ደግሞ አጣርተው ጥያቄ ካለ ወይም ይሄ የተወሰነ ስራ የተሰራበት ምርጫ ክልል የበለጠ ማጣራት ይገባዋል ብለው ሲያስቡ ደግሞ ወደ ኦዲት ክፍል ይልኩታል። ኦዲት ክፍል ደግሞ በህጉ መሰረት መርምሮ ውሳኔ የሚሰጥበትን አቅጣጫ ከቦርዱ የሚቀበለው ይኖራል። ወይም ደግሞ የሚጣሩት ነገሮች ተጣርተው በአረጋጋጮቹ በኩል ለቦርዱ እንዲቀርብ ይደረጋል ማለት ነው። እንግዲህ በዚህ ሂደት ስራውን እየሰራ ይገኛል። አሁን እንግዲህ ባለንበት ደረጃ ከትላንትና ዛሬ ከ1139 ምርጫ ክልሎች በአሁኑ ወቅት በቦርዱ የውጤት ማረጋገጫ የስራ ክፍል 1131 ደርሰዋል። 8 ነው የሚቀረን። ከዚህ ውስጥ ከ501 የህዝብ ተወካዮች ምክር ቤት 497 ደርሰው ቀሪዎቹ 4 ናቸው። ከክልል ምክር ቤት ከ638 የክልል ምክር ቤት 634 ደርሰው 4 ቀሪ ናቸው። ስለዚህ በድምሩ 8 ከ8 ምርጫ ክልል እንጠብቃለን። ከትናንት ወዲያም በነበረው መግለጫ ወደ ኋላ ቀርተውብን የነበረው ሀላባ 1 እና ቀብሪ በያ ውጤታቸውን የአባላ 1 ትናንትና ሪፖርት አድርገናል። ዛሬ ደግሞ የቀብሪ በያ ያው ውጤቱ አልቆ በምርጫ ክልል ደረጃ መለጠፉ ያለኝ መረጃ እሱን ያሳያል። እንግዲህ እነዚህ ቀሪ 8ቶቹን አሁንም ከናንተ ጋር ይሄንን መግለጫ እየሰጠው ከስር የሚገቡ ምናልባት እስከ ነገም ደግሞ የሚቆዩ ሊሆኑ ይችላሉ። እንግዲህ እነዚህ ተጠናቀው መግባት ለይፋዊ መግለጫ ወሳኝ ግባቶች ናቸው። ያው የማጣራቱ ሂደት በእነዚህ ምርጫ ክልሎች ስለሚሰራ እንግዲህ እነዚህ በማዕከሉ ከሚሰሩት ስራዎች በተጨማሪ በፖለቲካ ፓርቲዎች በተለያዩ ፖለቲካ ፓርቲዎች በቀረበ ቅሬታ መነሻ ወደ 120 የሚሆኑ ምርጫ ክልሎች ላይ ቅሬታ ስለቀረበ ይሄ ቅሬታ በህግ ባለሙያዎች እየተጣራ ይገኛል። በአሁኑ ወቅት እስከ ዛሬ 148 ምስክሮች የምስክርነት ቃላቸውን በተለያዩ ምርጫ ክልሎች ጉዳዮች ላይ ፖለቲካ ፓርቲዎች ባቀረቡት ቅሬታ ላይ አቅርበዋል። እንግዲህ እንደምታውቁት የምስክርነት መስማት ሂደት የራሱ ስርዓት አለው። እነዚህ ባለሙያዎች ያንን ስርዓት ጠብቀው ምስክርነት እየሰሙ ጉዳዩን እያጣሩ የሰነድ ማስረጃ ካለ የሰነድ ማስረጃ እየመረመሩ የሚያጣሩ ይሆናል። እነዚህ ምርጫ ክልሎች ተጣርተው ቅሬታ የቀረበባቸው ማለት ነው ተጣርተው የቀረበባቸው ቅሬታ በአግባቡ ታይቶ ውሳኔ
ካላገኘ እነዚህ ምርጫ ክልል ውጤቶች ይፋ አይደረጉም። ምክንያቱም ክርክር ያለባቸው ቅሬታ የቀረበባቸው በመሆናቸው ውጤታቸው ያ ባልተጣራበት ሁኔታ ይፋ አይደረግም። ስለዚህ ምናልባት ይሄንን ግልጽ ማድረግ ያስፈልጋል። ከዚሁ ጎን ለጎን እንግዲህ የምስክርነት ሂደት መስማቱ እንዳለ ሆኖ በህግ ባለሙያዎቹ በኩል እነሱም ልክ እንደ ማረጋገጫ ማዕከል ሰራተኞች ጧትም ማታም በማምሸት ይሄንን የማጣራት ስራ እየሰሩ ይገኛሉ። ይሄንን በማድረግ ሂደት ላይ በተለይ በዚህ በምስክር አቀራረብ የገጠሟቸው አንዳንድ ችግሮች የምስክሮች መለወጥ፣ መጀመሪያ የተመዘገቡት ምስክሮች በሌላ ምስክር ይተካ የሚባሉ ጥያቄዎች፣ ወይም ደግሞ ምስክሮች መተው እንዲሰሙ የተሰጠው ጊዜ በዛ ጊዜ መቅረብ አለመቻል፣ ወይም ደግሞ አንዳንድ ጊዜ ተጨማሪ ምስክሮችንም የመጠየቅ ሁኔታ ስላለ በዚህ ረገድ ይሄን እየተከታተሉ ስራቸውን እየሰሩ ነው። ስለዚህ ጥንቅቅ ብሎ እንዳለቀላቸው በቀረበው ቅሬታ ላይ የውሳኔ ሐሳብ ይዘው ለቦርዱ አቅርበው እንግዲህ መጨረሻ ውሳኔ ሰጪው አካል ቦርዱ ነው። በዛ መሰረት የሚከናወን ይሆናል ማለት ነው። እንግዲህ ባለፉት ቀናት እንደምናደርገው የውጤት ይፋ ማድረግ በምርጫ ክልል የወጡትን ውጤቶች ወደ ማዕከሉ ገብተው ይፋ የማድረጉ ስራ ይቀጥላል። ባለፉት ቀናት ስናቀርብ ነበር። ዛሬም ይሄንኑ የምንቀጥል ይሆናል። ስለዚህ እነዚህን የምርጫ ክልል ውጤቶች በማዕከላችን የተረጋገጡትን ዛሬም ይፋ አድርገን እናቀርባለን ማለት ነው።